አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ ነው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም አቤቱ ደግሰህ አልቋልና ከምድርም ፍቅር ጠፍቷልና የጴንጤ ማህበረሰብ መስገድ አልለመደም። ሰላም ከምንሰግድበት ቦታ ነበር የመጣ ነው። ታውቃላችሁ ስንገባ እንዴት እንደምንሰግድ ገና ግቢው ስንገባ ገና በሩን ስመነው ስናበቃ ድፍት ብለን ግንባራችን መሬቱን አስነክተን ነበረ። እዛኛው ቤት ህይወት የሌለበት ግን ስርዓት ነበር ሪቹዋል። ህይወቱን ካገኘን በኋላ ግን ተገቢውን ሪቹዋል ለምን እንደተሆነ አላውቅም። እንደተመለከታችሁት በቸርች ውስጥ እያስተማረ ነው ፓስተሩ እና የመጣ ነው ከበር ጀምሮ ከሚሰገድበት ቤት ነው እና አሁን ያን እያደረግን አይደለም ይላል እና መሀል ላይ አንድ ቃል ይናገራል። ምን ይላል? ህይወት ከሌለበት ቤት ነው የመጣ ነው አሁን ህይወቱን ስናገኝ ይላል። እንዳትረሱ፣ ይሄ ቀላል ነገር አይደለም። በቸርች ደረጃ ማለትም ቸርች ውስጥ እያስተማሩ ቤተክርስቲያንን በዚህ ልክ ነው የሚሰብኳት፣ ማለትም ስለ ቤተክርስቲያን በዚህ ልክ ነው የሚናገሩት፣ ህይወት የለም በሷ እያሉ ማለት ነው። ስለዚህ እኛ ዛሬ ጨለማችሁን ስንገፍ ጨለማ ነው ያላችሁበት ስብስብ ብለን ስንል እንደ ስድብ መናፍቅ እየተባለ እየተሰደብን አትበል። አሁን በብዙ ቦታ መናፍቅ ሲባል የተሰደቡ ሆነው ማለት ነው። ማለት የሆነ አታክ የተደረጉ አድርገው ያወራሉ። ቸርች ውስጥ እንዲህ እኮ ነው የሚሰብኩት። ህይወት የለም ብለን አናምንም እኛ በቤተክርስቲያናችን። ህይወት የሌለበት ቤት ነው ስትል እየሰደብክ ነው ቤተክርስቲያን። እኔ አንተ ጋር ነው ጨለማ እኔ ጋር ህይወት አለ ብዬ ስል ስድብ አድርገህ እንዳትቆጥረው ልልህ ነው። ይህን የምትሰማ የትኛውም የእምነቱ ተከታይ እኛ ህይወት አለ ብለን እናምናለን በቤተክርስቲያናችን፣ እርሱም ክርስቶስ ነው። በቤተክርስቲያናችን ህይወት አለ፣ ህይወታችንም ክርስቶስ ነው ብለን እናምናለን። ህይወት የሚገኝበት የማይጠፋውንም ትምህርት ይዘናል ብለን እናምናለን። በአንጻሩ ደግሞ ህይወት አይገኝም እናንተ ውስጥ ብለን እናምናለን። ለዚህም የምንጠቅሰው የመጀመሪያው መጽሐፍ ቅዱስ እንዳለ ሆኖ ራሳችሁን እንደው ከመጽሐፉ ጋር ልትግባቡ ስላልቻላችሁ ብለን ራሳችሁን መጥቀስ እንችላለን። ለምሳሌ ኢየሱስ ላይ አትግባባ፣ በትምህርቱ ላይ አትግባባ። ስለዚህ ህይወት የለም። የማትስማማ መንግስት አትጸናም አይደል የሚለው መጽሐፍ። ስለዚህ የማይስማማ ትምህርት ይዛል አይጸናም። በማይጸናው ትምህርት ውስጥ ህይወት የለም እያለን ነው። እግዚአብሔር ቢረዳን ማታ ላይ ቤት ከፍተን በሰፊው ህይወት በቤተክርስቲያናችን ውስጥ እንዳለ የህይወት ቤት እንደሆነች እናሳያለን። እዛኛው ቤት ህይወት የሌለበት ግን ስርዓት ነበር ሪቹዋል። ትላንትና በዚህ ቪዲዮ ላይ አንድ ፓስተር በአዳራሽ ውስጥ ሲያስተምር በኦርቶዶክስ ውስጥ ህይወት እንደሌለ ተናግሮ ነበር እና ህይወት የለም ልምምድ ነው ብሎ የተናገረው ነገር ነበረ። ህይወት መኖሩን ለማሳየት እንሞክራለን ማለት ነው። ይሄ ክስ ከአጋንንት መሆኑን መጨረሻ ላይ እናሳያችኋለን። የመጀመሪያው ነገር ህይወት ምንድን ነው ካልን ህይወት ከእግዚአብሔር ጋር መኖር ነው። በዘፍጥረት ላይ እንደምናገኘው እግዚአብሔር ሰውን ሲፈጥረው በአፍንጫውም የህይወትን እስትንፋስ እፋለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል አይደል? ስለዚህ ሕያውነትን የሰጠው ሰው አለ እግዚአብሔር። ሰው ደግሞ በበደሉ አጣው። ከዛስ ያጣውን ህይወት ደግሞ የሚሰጠው ክርስቶስ ሰው ሆነ። ክርስቶስ ሞተና ህይወትን ሰጠን። አሁን ይሄን ህይወት እንዴት እናገኛለን ሲባል በኦርቶዶክሳዊ አስተምሮ ክርስቶስን አምኖ እርሱን በመልበስ ብለን እናምናለን። ይህ መጽሐፍ ቅዱሳዊ ነው። አዎ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን የዘላለም ህይወት አለው። አብ አንድያ ልጁን ለምን ሰጥቷል? ህይወትን እንድናገኝ፣ ሊፈርድብን አይደለም ሊያድነን የመጣው እያለ ይናገራል። ስለዚህ በእርሱ የሚያምን ሁሉ የዘላለም ህይወት አለው ብሎ ተናግሯል። ስለዚህ ክርስቶስ በእርሱ አምነን ህይወት እንድናገኝ ሰው ሆኖልናል ማለት ነው። ይህን ኦርቶዶክሳዊት ቤተክርስቲያን ታስተምራለች። ይሄ ብቻ ግን አይደለም። በክርስቶስ ያገኘነውን ይህንን ህይወት ልንኖረው ይገባል። እርሱ ራሱ ምን ብሏል? እኔ ዮሐንስ ወንጌል ምዕራፍ 14 ላይ እኔ ህይወትም መንገድም ነኝ፣ በእኔ በቀር ወደ አብ የሚገባ የለም ብሏል። ስለዚህ ወደ አብ የምንገባበት መንገዳችን ነው፣ እንሄድበታለን። ህይወታችን ነው፣ እንኖርበታለን። ለዛ ነው በክርስቶስ አምነን በጥምቀት በኩል ክርስቶስን ለብሰን እኛ አዳማዊ ማንነታችንን የተውን ክርስቲያኖች ነን። አዲሱን ማንነት ወይም አዲሱን ሰው ክርስቶስን የለበስን ክርስቲያኖች ነን ብለን የምናምነው ማለት ነው። ለእኛ ነው ህይወት የላቸውም የሚባለው። ህይወት የሌለበት የቱ እንደሆነማ ማሳየት እንችላለን። ህይወት የሌለበት ለምሳሌ አንዴ ከዳንክ ድነትን አታጣም የሚለው የካልቪኒዝም ትምህርት ያለው ፕሮቴስታንቲዝም ውስጥ ነው እና አንዴ ከዳንክ ድነትን አታጣም፣
ኃጢአት ብትሰራ በደል ብትሰራ በቃ አንዴ ከዳንክ ድነትን አታጣ። እግዚአብሔር ራሱ አስቀድሞ ለሞትና ለህይወት መርጧል የሚል እምነት ያለው ፕሮቴስታንቲዝም ውስጥ ነው። ህይወት ያለው እዛ ነው። ኢየሱስ ራሱ የሞተው ለጥቂቶች ነው፣ ለዓለም ሁሉ አይደለም፣ ለጥቂቶች ለተመረጡት። ይሄ ያለው እዛው ፕሮቴስታንት ውስጥ ነው። ፕሪደስቲኔሽን የሚል ትምህርት ያለው እዛው ፕሮቴስታንት ውስጥ ነው። ምንድነው እሱ? እግዚአብሔር አስቀድሞ ለሲኦልና ለገነት ወስኗል፣ መርጧል እግዚአብሔር። ስለዚህ ለሲኦል መርጧል፣ በቃ ተመርተሃል የሚል ያለው ትምህርት እዛ ነው። ኢየሱስ ዳግም ለፍርድ ይመጣል አይደለም፣ ይመላለሳል፣ ይመጣል፣ ይሄዳል። እንደዛ አይነት ትምህርት ያለው እዛ ነው፣ መጽሐፍ ቅዱስ ላይ አይደለም። እዚህ ውስጥ ነው ህይወት ያለው። ወደ ምዕራቡ ዓለም ከሄድን ደግሞ ይሄ ትምህርት አንዴ ከዳንክ ድነትን አታጣም የሚለው ትምህርት ወደ አልባሌ ማንነት ውስጥ ወስዷቸው በቸርች ውስጥ የሚያጋቡ ያሉት እዛው ነው። ምዕራቡን ዓለም የምንመለከተው በዚህ ማንነታቸው ህይወት ያለው እዛ ነው። ቸርች ውስጥ ምን እንደሚደረግ እኔ አልነግራችሁ። ስለዚህ በቤተ ክርስቲያን ውስጥ ህይወት አለ። ያ ህይወት ስርዓት አለው እና ስርዓት ያለ ህይወት የሌለ አድርጎ የተናገረው ፓስተር ከእርሱ የእውቀት ማነስ እና ደግሞ ወይም አጉል ጥላቻ እንጂ ትምህርትን መሰረት ያደረገ አለመሆኑን በራሳቸውም ትምህርት ማሳየት እንችላለን። መጽሐፍ ቅዱስ ምስክራችን ነው። ኦርቶዶክሳዊ ተዋህዶ የህይወት ቤት ነች። ህይወትን በስርዓት የምንኖርባት፣ ህይወትን ደግሞ የምናጣጥምባት ቤት ነች እና ብታውቋት ደስ ይለናል። ያላወቃችኋት መታችሁ ጠይቁ፣ ቤተክርስቲያኒቷን እወቋት። የማታውቋት ደግሞ በዝምታ ተባበሩ። ምክንያቱም ሁልጊዜ ዝም ብሎ ማውራት ግድ አይደለም፣ አላዋቂነትንም ማሳየት ስለሚችል ማለት ነው። አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ ነው። በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም ከዚህ ቤተክርስቲያን ወጡ። ለምን ወንጌል አይሰበክም ብለው ወጥተው ወንጌል አንድ ቀን ሰብከው ያውቃሉ? ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልድ ውስጥ የሚሰማቸው? አንድ ቀን ወንጌል ሰብከው አያውቁም። እዚህ ወንጌል እንዳሰቡት አሉ። እዛ ከሄዱ በኋላ ወንጌል ይሰብካሉ። ማንም ወንጌል ሰበኩ ብሎ የነገረኝ የለም። ሁል ቀን ስድብ፣ ሁል ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ ዕውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ ዕውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። እንደሱ ነው እንግዲህ በእነሱ ጥያቄ ያለኝ ካሉስ አሁን መምህሮቻችሁን ፈትናቸው አይመልሱልንም ብለው ወደ አደባባይ የወጡት እንደሱ አይነት ነገር የሚሆነው ቅድም ባልኩ መሰረት ነው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በውኑ በህልሙ የት ያነበበውን ነው፣ የት የተማሩትን ነው። ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። በረ ጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው? የት ነው የምትውለው? የድሮ ጓደኛዬ ናት፣ በጌታ አይደለችም፣ የትምህርት ቤት ናት፣ ናፍቃኛለች፣ እንገናኝ ብለሽ ትውያለሽ። የዛን ቀን ውለሽ የመጣሽ ቀን እንዴት ነው ውሎ? የድሮ ጓደኞች ጋር ውለህ ትመጣለህ። ውለህ የመጣ ቀን ምንድነው? ቦታህን ምረጥ። በቃ ሁኔታ ደግሞ አለ። ሁኔታ ማለት እናንተ የመንፈስ ቅዱስ መኖሪያ አይደላችሁ? መንፈስ ቅዱስ የሚወደው ነገር አለ። ለምሳሌ ዘይቱ እንዲቀጥል እኮ ንጹህ ዘይት መሆን አለበት አልን አይደል? መንፈስ ቅዱስ ባንቺ ውስጥ እየደመቀ መሄደው ቅድመ ሁኔታዎች አሉ። ኤፌሶን 4:31 ምን ይላል? ለቤዛም ቀን የታተማችሁበትን ቅዱሱን እግዚአብሔርን መንፈስ አታሳዝኑ። መራርነት 1፣ ቁጣ 2፣ አድመኝነት፣ ንዴት፣ ክፋት እነዚህ ሁሉ ከናንተ ዘንድ ምን ይበሉ? እነዚህ ማለት አመዶች ናቸው። መብራቱ እንዳይደምቅ አመድ ይሆንብሃል። እዛ መንፈስ ቅዱስ ሻይን አያረግም ባንተ። ቀላል ይመስላል። ንዴት ማለት ሙሉ ቀንህን ነው የሚይዘው።
ሙሉ ቀንህን ይይዛል። እንደዛ አይነት ነው። ለምሳሌ አንተ ተናደርክ ማለት መንፈስ ቅዱስ ወርካውት አያደርግም ባንተ እሱ ይሰራል፣ ባንተ አይሰራም። ለዛ ነው እኔ ለምሳሌ አሁን ይሄ ትምህርት ቀላል ትምህርት አይደለም። በማር የተለወሰ መርዝ የሆነ ትምህርት ነው አቶ በጋሻው ያስተማረ። በወንድምና ወንድም፣ በእህትና በቤተሰብና በህብረተሰብ መሃል የመከፋፈል ሴራን እየሰራ ያለ ትምህርት መስሏችሁ የምታዳምጡ ከሆነ ተሸውዳችሁ። ኦኬ፣ ሐዋርያው ቅዱስ ጳውሎስ ምን አለ? ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። እና አቶ በጋሻው ይህ ሰውና ሰው የሚያገዳድል ትምህርትን ብታቆም ይሻላል። ከምሬ ነው። እና እናንተ የምታዳምጡ ሰዎች ደግሞ እንዲህ አይነት ትምህርትን ሰምታችሁ ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር ወይንም ከወዳጆቻችሁ ጋር በዚህ በጥላቻ ትምህርት እንዳትራራቁ። ከምሬ ነው። እኛ ኦርቶዶክሳውያን አባቶቻችን እንደዚህ አላስተማሩ። አድመኝነት፣ ጸጥል የሰይጣን ነው። ግን በእናንተ ቤት ውስጥ በመናፍቃን ቤት ውስጥ ጸብን የሚቀሰቅስ ትምህርት እንግዲህ እያስተማረ ነው ይሄ ግለሰብ። ወንድምህን ጥላ፣ በጌታ ያለውን ሰው አብረ አትወዳጅ፣ አብረ ጓደኛ አትሁን እያለ ያለው ቢገባችሁ ማለት ነው። ብዙ ነገሮቹ የመከፋፈል የውንብድና ሰውን ወይ ደግሞ ቤተሰብን ከቤተሰብ የመለያየት ትምህርት በማስተማር እንግዲህ በጋሻው ይታወቃል። አሁን አብዛኞቻችሁ ይሄንን ትምህርት ብላችሁ የምታዳምጡ ሰዎች እውነት የእግዚአብሔር ቃል መስሏችሁ ከሆነ እንዳትሸወዱ እያለ ያለው በጌታ ያልሆኑ ጓደኞቻችሁ ጋር ውላችሁ ስትመጡ እንዴት ነበር ነው። ይሄ ማለት ምን ማለት ነው? ከጓደኞቻችሁ ጋር ወይንም በአንድ ቤት ውስጥ የተለያየ ሃይማኖት ተከታይ ሰዎች አሉ እና እነዚህ ሰዎች የመለያየት ስራ ነው እየሰራ ያለው። የቤተሰብን መከፋፈል ነው እየሰራ ያለው። የጓደኝነትን መከፋፈል ነው እየሰራ ያለው እና ይሄ ከመንፈስ ቅዱስ ወይ ደግሞ ከእግዚአብሔር ቃል ውጪ የሆነ ትምህርት ነው ይሄ ግለሰብ እያስተማረ ያለው። ስለዚህ እኔ አሚን የምትሉ ሰዎች ከጓደኛ ጋር እኔ ለምሳሌ ፕሮቴስታንት ጓደኞች አሉ በብዛት እነሱ ከኔ የመለየት ማለት ነው እየተናገረ ያለው ያለ እውነት እንነጋገር ከተባለ እኛንን መባስ ያለብን እኛ ኦርቶዶክሳውያን። እንደውም እኛ ኦርቶዶክሳውያን የእግዚአብሔርን ፍቅር የሰው ልጅ ክብር ስለምናቅ ሰውን በማንኛውም ሁኔታ በምንም አይነት መንገድ አናገልም። አያችሁ እናንተ ገና ምንም አይነት የእግዚአብሔር አምላክ ቃል እንዳልገባችሁ የሚያስታውቀው እንደዚህ አይነት አረመኔ የሆኑ ሰዎች የሚያስተምሩትን ትምህርት ስለምታዳምጡ ነገሩ ከዚህ ሰው ምንም አይጠበቅም። በዛን ጊዜ በሻሸመኔው የኦርቶዶክሳውያን ሞት ላይ እኮ ከተራ ከቁስ ነገር ከካሴት እኮ የሰውን ነፍስ ከካሴት በላይ አድርጎ የተናገረ ሰው ነው ይሄ ግለሰብ። እና እንደነዚህ አይነት ሰዎች የሚያስተምሩት ነገር ፍጹም ትክክል አይደለም። ሲቀጥል ደግሞ የጠቀሰው ጥቅስ ወደ ጥቅሱ ስንመጣ ጭራሽ የጠቀሰው ጥቅስ ምንም መጽሐፍ ቅዱሳዊ ቢሆንም ግን ጥቅሱ ትክክል አይደለም። እኔ ለዚህ እኮ ነው መጽሐፍ ቅዱስ አትይዙም ወይ የሚባል ማስታወሻ ይዛችሁ እያንዳንዳቸው የኦርቶዶክስም ይሁን የሌሎች እምነት ተከታዮች ትምህርት ሲያስተምሩ እስቲ ልብ ብላችሁ ተከታተሏቸው። ሰው ሰማን ብለው ነው ዝም ብለው የሚያወሩት። ለምሳሌ ይሄ ጥቅስ ያለበት ቦታ እሱ የተናገረው ሌላ ነው። ይሄ ጥቅስ ያለበት ኤፌሶን ምዕራፍ 4 ቁጥር 30 ላይ ነው። እሱ ግን ምዕራፍ 4 ቁጥር 31 ብሎ ነው እያስተማረ ያለውና ጥቅስ እንኳን በሚገባ እንደማትከታተሉ ታስታውቃላችሁ ነፕሮ። ስለዚህ እንዲህ አይነት የመከፋፈል ስራ አትስራ። ኦኬ በጉ እኔ በተለይ በደንብ አውቃለሁ። ኦርቶዶክስን ቤት ይሄ መሰሪ ስራ ነው ከእምነቷ ያስወገደ እግዚአብሔር የማይፈቅደውን ስራ ስለምንሰራ አድመኝነት፣ ክፋት፣ ሸር፣ ተንኮል አሁን የጠራቸው ጠቅላላ በአንተ ላይ ነው የሚገለጸው እንጂ እንደ እግዚአብሔር ቃል ቢሆንማ እንደዛ ብታስተምር የኔ የት በደረስክ ነበር። ከኦርቶዶክስ ቤትም አትባረርም ነበር። ይሄን የመከፋፈል ስራህን አቁም። ኦኬ ውንብድናህን አቁም እና
እንደዚህ አይነት ትምህርት ሰምታችሁ ፕሮቴስታንቶች ወይንም ጴንጤዎች የእግዚአብሔርን ቃል ሰማው ብላችሁ እንዳትሸውዱ። በደንብ አድርጋችሁ ይሄንን ቃል መርምሩ። ቪዲዮውን በድጋሚ በደንብ ተከታተሉት። አብይ ጾምን ታላቅ ጾም የሚያሰኘው ምዕመናን የቀኑ ርዝመት አይደለም። በቀን ርዝመት ቢሆን ኖሮ ከአብይ ጾም በላይ በቀና ብዛት ሌላ ጾም አለ። ጾመ ድህነት ተብሎ የሚጠራው በሳምንት ዓርብና ረቡዕ ምን ጾመው ጾም አለ አይደል? አዎ፣ ሲደመር ወደ 88 ቀን ይደርሳል። ስለዚህ በቁጥር ብዛት አይደለም። ይህንን ጾም ታላቅ ጾም ያደረገው ማን ስለ ጾመው ነው? ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም። አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሟል። ክርስቶስ በምድር ላይ ሳለ በመዋዕለ ሥጋዌው ሰው ሆኖ በምድር ሲመላለስ ያደረጋቸው ነገሮች ሁሉ ለአርአያ ያደረጋቸው ናቸው። ለምሳሌ ያደረጋቸው ናቸው። ክርስቶስ ከተወለደ ጊዜ አንስቶ እስከ 30 ዓመት እስኪሞላው ድረስ ያደረጋቸውን ነገሮች ስታዩ እኛን ለማስተማር እንጂ እሱን የሚጠቅመው ነገር ሆኖ አይደለም። ስለዚህ በዲያብሎስ ሲፈተን ዘንድ አለ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው ሲባል ምን ማለት ነው? ለኛ ሲሆን መንፈስ ቅዱስ፣ ለጻድቃን፣ ለሰማዕታት፣ ለመናንያን፣ ለመነኮሳት ሲሆን መንፈስ ቅዱስ ወደ ገዳም መርቶ ወሰዳቸው ይባላል። ክርስቶስን ግን መንፈስ ቅዱስ መርቶ ወሰደው ሊባል አይችልም። ምክንያቱም እኔና አብ አንድ ነን እንዳለ አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የራሱ መንፈስ ነው። በክርስቶስ ያለ መንፈስ ነው። ፈቃዱ ፍላጎቱ ወደ ገዳም አነሳሳው፣ ወደ ምድረ በዳ ወሰደ ይላል። ክርስቶስ ስንጾም ደስ ይለዋል። ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። ይህንን ነግሬያችሁ ላብቃ። ለምንድን ነው አሁን አብይ ጾም ሊገባ ነው ምዕመናን? አብይ ጾም ደግሞ እንዴት ትልቅ ጾም መሰላችሁ? በዚህ ጾም ያልበረታ ሰው መቼም አይበረታም። ሰነፍ ገበሬ በሰኔ ይሞታል ይባላል። ልክ የሚዘራበት ሰዓት የሚሞት ሰነፍ ገበሬ። በአብይ ጾም ያልበረታ መቼም አትበረታ። አሁን ሰሞኑን ሰይጣን መግቢያ ነው የሚያጣው፣ መግቢያ መድረሻ። ለምን? ሰው ሁሉ ይጾማላ። ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወገዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳል። አሁን በዚህ ጾም ምን ልታረጉ አሰባችሁ ምዕመናን? ምንድነው አሁን ከነገ ጀምሮ ቤተክርስቲያን ጾም አወጀች ለኛ ብላ? እስቲ ጌታን ምሰሉ ብላ፣ ክርስቶስን ምሰሉት፣ ከኔ ተማሩ እኔ የዋህ በልቤም ትሑት ነኝ ያለውን ክርስቶስን ምሰሉት ብላለች። እስቲ ክርስቶስን እንምሰለው በዚህ ጾም። በምንድን እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል ምዕመናን። በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ?